ከአማራ ፋኖ በጎጃም የተሰጠ መግለጫ ሚያዝያ 26 2017 ዓ.ም የአብይ አህመድ አሸባሪ ቡድን በአማራ ሕዝብ ላይ በአሁኑ ሰዓት ሁሉን አቀፍ ወንጀሎችን እየፈጸመ ይገኛል። የአማራ ሕዝብ እየጨፈጨፈ ያለው የአብይ አህመድ የአማራ ገበሬ ጥላት ወደ ያዛቸው ከተሞች ገበያ ውሎ ለመመለስ በሄደበት በማገት እና ሚኒሻ ብለው ወደሚጠሩት አደረጃጀት በግድ በማስገባት እንዲሁም ወጣቱን የዕለት ጉርሱን ለመሸፈን የቀን ሥራ ከሚሰራበት ቦታ በማገት አድማ ብተናና መከላከያ ወደሚሉት የግለሰቦች ሰራዊት በማስገባት አማራውን በአማራው ማታኮስ በሚል ስር የሰደደ ጥላቻ አጀንዳ እየተጠቀመው ይገኛል። ወራሪው ኃይል ሰለባ ሆነውም የሚገኙበት ወጣቶች አሉ። አብይ አህመድ አማራን ርስቱን መንጠቅ ትጥቁን ማስፈታት የሚለው አጀንዳ የመጀመሪያ መተግበሪያ መቅደም በማድረግ የመጀመሪያ መሆኑም የሚታወቅ ሲሆን በህዝባችን ላይ የስነ ልቦና ጫና ለመፍጠር በክልልና ዞን ከተሞች የሚኖሩ ማህበረሰቦቻችንን በማስገደድ መሳሪያ ገዝተው ገቢ እንዳደርጉም ተደርጓል። መንግስታዊ አሸባሪው አብይ አህመድ ቡድን የአማራ ህዝብ የኢኮኖሚ ተዋጽኦ እንዲሆን አርሶ አደራችንን በገንዘቡ የአፈር ማዳበሪያ ገዝቶ ምርት እንዳምርት የማዳበሪያ ሽያጭ ተመን ከሌሎች ክልሎች በተለየ ሁኔታ በመጨመር እንዲሁም ገንዘቡን ወስዶ መግደያ መሳሪያ ለመግዛት በእቅድ እየሰራ ይገኛል። የአብይ አህመድና ጭፍሮቹ በአሁኑ ሰዓት አከርካሪያቸው የተመታ በመሆኑ በዓለም አደባባይ በፍርድ ገመድ የተጎተቱ የሚቆሙበት ጊዜ ቅርብ መሆኑን እንገልጻለን። ማዳበሪያ በተመለከተ ከዓመት ዓመት አርሶና አለስልሶ ኢትዮጵያን ህዝብ የሚመግበው የአማራ ገበሬ በኃይል በመውረር ከላይ በድሮንና በጀት ከምድር በታንክና በእግረኛ በየቤቱ እየገባ መጨፍጨፉ ሳያንስ የኢኮኖሚ አሻጥር ውስጥ በማስገባት ማዳበሪያ በመከልከልና እጅግ በተጋነነ ዋጋ ለሽያጭ በማቅረብ በህዝባችን ላይ የኢኮኖሚ ጦርነት አውጇል። በዚህም 1.1 የአፈር ማዳበሪያ ለሽያጭ ያቀረቡበት ዋጋ የአማራን ገበሬ የሀገር የጀርባ አጥንት የካደ ብቻ ሳይሆን ህልውናችንን ለማጥፋት በተጋነነ ዋጋ ለመሸጥ እየተዘጋጀ በመሆኑ ሞላው አርሶ አደራችን አሁን በቀረበበት ዋጋ ማለትም በ8000 ብር እንዳትገዙ እናሳስባለን። 1.2 የህልውና አደጋ ገጥሞት ራሱን ከወራሪ ጥላት የተከላከለ በሚገኘው የአማራ ገበሬ ላይ የገንዘብ ትርፍ ለማግኘት ከወንበዴው ስርዓት ተጣምራችሁ በህገ ወጥ መንገድ የአፈር ማዳበሪያ ከዝናችሁ በተጋነነ ዋጋ ለመሸጥ የተዘጋጃችሁ ነጋዴዎች በትክክለኛው ተመን የማትሸጡ ከሆነ ድርጅታችን የአማራ ፋኖ በጎጃም ማዳበሪያውን ለማህበረሰቡ እንደሚያከፋፍልና እናንተም ላይ እርምጃ የሚወስድ መሆኑን እንገልጻለን። 1.3 ለሞላው የጎጃም ማህበረሰባችን በህገወጥ መንገድ ማዳበሪያ ከዝነው የሚገኙ ነጋዴዎች በአካባቢያችሁ ለሚንቀሳቀሱ ብርጌዶችና ሻለቆች እንድትጠቁሙ እንጠይቃለን። ሁለተኛ ከአሁን በፊት የውትድርና ሙያ ስልጠና የወሰዳችሁ ማለትም በእግረኛ ኮማንዶ፣ መካናይዝድና በሌሎች ወታደራዊ ዘርፎች የሰለጠናችሁና በፋኖ አደረጃጀት የተካተታችሁ ወገኖቻችን በሙሉ በአቅራቢያችሁ በሚገኙ ድርጅታችን ብርጌድ ክፍለ ጦር በመሄድ እንድትመዘገቡ ጥሪያችንን እናቀርባለን። በዚያውም ህዝባችን ላይ እየደረሰ ያለውን ግፍና መከራ እያየ እንዳላየ መሆን የጨፍጫፊው ስርዓት እንደመደገፍ ይቆጠራል። 3ኛ የአብይ አህመድ የግል ሰራዊት በመሆን በመሪዎቻችሁ ሽርፍራፊ ገንዘብ ቤተሰቦቻችሁና ህዝባችሁን የገደላችሁ ያላችሁ የሚኒሻ አባላት በሙሉ ወደኛ እንድትመጡና ቤተሰቦቻችሁን በሰላም እንድታስተዳድሩ የምሕረት ጥሪ እናደርጋለን። 4ኛ
ከሥራ ገበታችሁ በአብይ አህመድ ቅልብተኛ ወታደሮች ታግታችሁ በግዳጅ አድማ ብተና አባላት፣ የመከላከያ አባላት የተደረጋችሁ ወጣቶች በሙሉ የያዛችሁትን የጦር መሳሪያ በመያዝ ወደ ድርጅታችን እንድትቀላቀሉ ጥሪ እናቀርባለን። 5ኛ ከሌላ ክልል ተገዳችሁ ወደ መከላከያ ሰራዊት የአብይ ጦር የገባችሁ ግለሰቦች ድርጅታችን ውስጥ ተቀላቅላችሁ ከመታገል ባለፈ ወደ ቤተሰቦቻችሁ ለመሄድ ለምትፈልጉ ድርጅታችን ባወጣው የመሳሪያ ክፍያ ተመን መሰረት እየተከፈላችሁ የምትሄዱ መሆኑን እንገልጻለን። 6ኛ በመናደርገው የሁሉና ተጋድሎ ውስጥ የግል ጦር መሳሪያ ታጣቂዎች ታላቅ ተጋድሎ እያደረጋችሁ የምትገኙ መሆኑም ይታወቃል። ነገር ግን በድርጅታችን ባለው የፋኖ አደረጃጀት ውስጥ ተጠርንፎ ለመታገል ሁኔታዎች ያልፈቀዱላችሁ የግል ታጣቂዎች ለድርጅታችን ውሰት እንድታስረክቡ ስንል እናሳስባለን። በትውስጥ የሰጣችሁበትን መታወቂያ መጣል ወይም ለሶስተኛ ወገን አሳልፎ መስጠት በጥብቅ የተከለከለ ነው። 7ኛ በህዝባችን ላይ እየተደረገ ያለውን ይፋዊ የኢኮኖሚ ጦርነት ለመከላከል ማንኛውም የእህል ነጋዴ ላልተወሰነ ጊዜ ከቦታ ቦታ ይዞ መንቀሳቀስ በጥብቅ የተከለከለ ነው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ በጎጃም ሚያዝያ 26 2017 ዓ.ም